በመንፈስ ቅዱስ ስም በጌታችን በኢየሱስ ክርስቶስ የማዳን ስም የጠላትን ኃይል እያሰረን የምናስወግደው እና ይሄንን እናደርጋለን። ለምን? በመስቀሉ ጠላቶቻችንን የምንወጋበት ምክንያት አለ። ወሀቦሙ ትምህርተ ለእለ ይፈሩከ፣ ለሚፈሩ ያን ምልክት አድርገህ ስለሰጣቸው ነው። ይሄ ብቻ አይደለም። ዲቤሁ ተሰቅለ ቃለ አብ፣ ያ ቃለ አብ የተባለ ኢየሱስ ክርስቶስ በእርሱ ላይ ተሰቅሏልና ደሙን አፍስሷልና ሰይጣንን ለመውጋት ኃይል አለዋል። አያችሁ፣ የምናባትበው ገና ከላይ ጀምሮ በስመ አብ ስንል ይሄንን የመስቀል ኃይል ሰይጣን ይፈራዋል። ዲቤሁ ተሰቅለ ቃለ አብ፣ ጌታችን ኢየሱስ ክርስቶስ የእግዚአብሔር አብ ቃል እርሱ በመስቀል ላይ ተሰቅሏልና ሰይጣን ይፈራዋል። ስለዚህ በዚህ እናደርጋለን። ቅዱስ ዳዊት በቁጥር 7 ላይ መዝሙር 44 ቁጥር 7 ላይ በቀስቴ የምታመን አይደለሁም አለ። ምክንያቱም እኔ አልታመንም፣ በእኔ ቀስት አልታመንም፣ ከቀስት ፊት እንዳመልጥ ምልክት ተሰጥቶኛልና ሌላ የማነሳው ቀስት የለም አለ። ዛሬ የጦር መሳሪያ የለን፣ የምንዋጋበት ኃይል ሰራዊት የለን። ግን ሰራዊቶቻችን ቅዱሳን መላእክት የምንዋጋበት ቀስታችን መስቀሉ ሆኖ እግዚአብሔር ምልክት አድርጎ ሰጥቶናል። ክብርና ምስጋና ለስሙ ይሁን። ይሄንን የሰጠናል፣ ሌላ የለም። እና ካህኑ ዘካርያስ ጠላቶቻችን እነማን ናቸው ብለን እንድናስብ ያደርገናል። በሉቃስ ወንጌል ምዕራፍ 1 ቁጥር 69 ላይ ወአንሳ ለነ ቀርነ መድኃኒትነ፣ የመዳንን ቀንድ አስነስቶልናል ይላል። የመዳንን ቀንድ አስነስቶልናል። እምቤተ ዳዊት ቁሌሁ፣ ከዳዊት ቤት ከብላቴናው ከዳዊት ቤት የመዳንን ቀንድ አስነስቶልናል ይልና ከመያድነን እምደ ጸርነ፣ ከጠላቶቻችን እጅ ሊያድነን ነው አለ። ጠላት ከሚባለው ከሰይጣን በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በዘርህ በዘሯና በዘርህ መካከል ጠላትነትን አደርጋለሁ አለ። አያችሁ፣ ጠላትነት በሰው ዘርና በዲያብሎስ መካከል ጠላትነት ተዘርቷል። በሰውና በሰው መካከል ጠላትነት የለም። ጥላቻ አለ፣ ክፉ ጥላቻ። ቅዱስ ዳዊት በኋላ ካህኑ ዘካርያስም ያነሰዋል። የሰይጣንን ጠላትነት መሰረት ያደረገ በሰው ዘንድ የተበተነ የሰው ደግሞ ክፉ ጥላቻ በሰው ዘንድ ይዘራል። ጠላትነት ግን በሰይጣንና በሰው መካከል ያለ እና ከሚያድነን እምደ ጸርነ፣ ከጠላቶቻችን እጅ ሊያድነን ወአንሳ ለነ ቀርነ መድኃኒት፣ የመዳንን ቀንድ አስነሳልናል። የመዳን ቀንድ የተባለው ክርስቶስ ስለኛ ተነሳ። ክርስቶስ የተሰቀለበት መስቀል ደግሞ የማዳን ኃይል ሆኖ ምልክት ሆኖ ተገለጠ። አያችሁ፣ ምልክቱ ተሰጠን፣ የጠላትን ኃይል ድል የምናደርግበት። ከዚያ ካህኑ ዘካርያስ ምን አለ? ወእምኔሆሙ ለኵሎሙ እለ ይጸልዑነ፣ ጠላትነት በዲያብሎስ መካከል ቢኖር ግን በሰው መካከል መጠላላትን ከሚዘራው እንዲሁ ከሚጠሉን እጅ ደግሞ ልታድን፣ ከሰይጣን ብቻ አይደለም፣ ጥላቻን ይዘው ባህሪያቸው አድርገው ከሚዘዋወሩ ከነሱ ልታድነን አለ። የክርስቶስ በመሆናችን የሚጠሉን፣ አንገታችን ላይ ማኅተም ስላለ የሚጠሉን፣ የእግዚአብሔር ቤት ሲቀደስበት ሲሰለስበት ጥላቻ በውስጣቸው የሚያድን፣ የሰይጣን ጠላትነት በውስጣቸው የገባ በጥላቻ የተሞሉ ይኖራል። ስለዚህ ጠላትነት በሰይጣን ዘንድ ያለውን በሰው መካከል ደግሞ ጥላቻ የተዘራበትን ይሄንን ይናገራል። ታዲያ ይሄንን ክፉ ጥላቻ የክርስቶስ በመሆናችን የሚዘራውን የሰይጣንን ጥላቻ የምንቃወምበት የመስቀሉን ኃይል ሰጥቶናል ማለት ነው። የመስቀሉን ኃይል ሰጠን። እኔና እናንተ ይህንን መስቀል የኛ አድርገን የራሳችን አድርገን መጓዝ ይኖርብናል። እንዴት አድርገን ነው የምንጓዘው? ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም መምህራችንም እንዳስተማሩን በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኛል። በዚህ ውስጥ የኛ ባህሪ መጠቅለል ያለበትን ያሳየን። እግዚአብሔር
የሰጠንን ምልክት መስቀሉ ተሸክመን ለመከተል እኛ እንዴት እንዘጋጅ? እንዴት እንምጣ? የመጀመሪያው በልብ ፈቃዳችን ለእግዚአብሔር በፍቅር እርሱን በመውደድ እንከተለው። በልባችን ፈቃድ እንከተለው። ክርስቶስ ስለወደደን ራሱን ስለኛ አሳልፎ ሰጠ። እኛ ደግሞ እርሱን በመውደድ እንከተለው። አያችሁ፣ ያለ ፍቅር ዋጋ አይከፈልም። በቀደም የአቡነ ገብረ መንፈስ ቅዱስ ዕለት ተናግሬያለሁ። ቅዱሳን ጻድቃን ሰማዕታት ክርስቶስን የተከተሉት እግዚአብሔርን በመውደድ ነው። እርሱ ስለወደዳቸው እነርሱ እርሱን በመውደድ ይከተሉታል። ቤተ ክርስቲያንን የማይወድ ልቦና፣ ለቤተ ክርስቲያን ፍቅር የሌለው ልቦና እግዚአብሔርን እከተላለሁ ማለት አይችልም። ለእግዚአብሔር ፈቃድ እርሱ ራሱን የሰጠለትን የክርስቶስን ቤዛነት የሚያምን ሰው ለእግዚአብሔር ፍቅር ሊኖረው ይገባል። ለፍቅር ዋጋ ይከፈላል። ለሕይወት ዋጋ ይከፈላል። በፍቅር ላይ የተመሰረተ ሕይወት ሲኖር። ስለዚህ የክፉ ዘር ግን ጥላቻ ነው። ከዚህ ያለፈ ነገር ሲሆን በጥላቻ ውስጥ ስንገባ ክርስቶስን በማመን በመውደድ መከተል እንዳንችል ያደርገናል። እግዚአብሔር የጥላቻን ልቦና ከውስጣችን ያርቅልን። ሁለተኛው ራስን በመካድ መከተል ነው። ራስን መካድ ማለት ምን ማለት ነው? ራስን መካድ ማለት በፍላጎቶቻችን ላይ መጨከን ነው። ሥጋ የማይመኘው ነገር የለም። ዛሬ ተነስቶ ጠቅላይ ሚኒስትር ቢሆን አንድ ሰው ደስ ይለዋል። ዛሬ ተነስቶ ፓትርያርክ መሆን ቢሆን ደስ ይለዋል። ዛሬ ተነስቶ ጳጳስ መሆን ቢችል ደስ ይለዋል። ልባችን የማይናፍቀው የማይመኘው ነገር የለም። ነገር ግን በአንድ ምሽት ይቻላል? አይቻልም። አይቻልም። የሰው ልጅ በዘመኑ በሕልሙ ኑሮውን እየኖረ መድረስ የሚችልበትን ግን መድረስ ይችላል። ነገር ግን በሰው ልቦና የሥጋ ፍላጎት ብዙ ነው። ስለዚህ ራስን በመካድ ይሄንን ፍላጎት ወደ ዓላማና ወደ ራዕይ በመለወጥ ቀስ ብሎ በመራመድ እንደ እግዚአብሔር ፈቃድ በመኖር በእግዚአብሔር ፍቅር በመኖር ዓላማችን ላይ መድረስ እንችላለን። የክርስቶስን መስቀል ተሸክሞ ለመከተል በመጀመሪያ በፈቃዳችን፣ በሥጋችን፣ በፍላጎታችን ላይ መጨከን ያስፈልጋል። ስለዚህ ራስን መካድ ማለት ይሄ ነው። ብዙ ጊዜ በቤተ ክርስቲያንና በሀገር ራሳቸውን ያልካዱ ሰዎች ጠብ፣ ክርክር፣ ጭቅጭቅ መነሻ ይሆናሉ። ሌላው ክርስቶስን ተከትለን እንድንኖር የሚያደርገን መከራ መስቀሉን በመሸከም መከተል። መከራ መስቀሉን መሸከም የማይደክም ልቦናን ይፈልጋል። ደከመኝ ብሎ የማያፈገፍግ የማይጥል ልቦና ያስፈልጋል። አንድ ሰው አንድ ነገር ከተሸከመ ደከመኝ ብሎ ጥሎት ከሄደ ያ የተሸከመው ነገር ቀድሞውንም አይጠቅመውም ነበር ማለት ነው። የመስቀሉ ጉዳይ ግን የኔና የእናንተ ነው። ተሸክመነው የምንኖረው ነው። ቅድም መምህራችን እንዳስተማሩ መከራ መስቀሉን እንሸከማለን። በቀራንዮ የተከፈለውን እንሸከማለን። በሕይወታችን ስለ ክርስትና የምንከፍለውን ዋጋ እንይዛለን በልቦናችን። ይሄ መከራ መስቀሉ ተሸክሞ መከተል ደከመኝ የሚያሰኝ አይደለም። በክርስትና እረፍት አልባ የሆነው ሕይወት በፍቅርና በክርስትና የመጓዝ ሕይወት ነው። ደከመኝ ብለን የምንመለስበት አይደለም ክርስትና። በብዙ መከራ ውስጥ እናልፋለን። መከራ ብዙዎቻችንን ይፈትናል። የማያፈገፍግ ልቦና ያስፈልገናል። የማያፈገፍግ መከራው ሲበዛ በክርስቶስ መሰደድ፣ በአደባባይ ለፍርድ መቆም፣ መሰደብና መጠላት፣ ብዙ ጥላቻ ሲበዛ አንዳንዶቻችን እንደነግጣለን፣ እንፈራለን። ምንድን ነው ይሄ የሚወርድብን? ምንድን ነው የመጣብን እንላለን። ግን በክርስቶስ የሚያምኑ ወወሀብኮሙ ትምህርተ ምልክት ያላቸው ደግሞ እርሱን የሚፈሩ በፍቅር ልቦና የሚከተሉት በጣም ጨካኞች ናቸው። ለሰይጣን ዛቻና ንግግር ቦታ የላቸውም። ቦታ የላቸውም። ሰይጣን በማታለል ይሰራል። በብዙ ጎዳና ጥበባዊ በሆነ መንገድ ይጠቀማል። ያመኑትን የተመረጡትን እስከሚያስት ድረስ ሰይጣን በደንብ ይሰራል። አንዳንዶች በየዋህነት የሚጓዙ ሰዎች በሰይጣን ማታለል ላይ መንቃት አለባቸው። ደብረ ዘይትን የተማርነው እንደዚህ ነው። የክርስቶስ የሆኑትን ያመኑትን የተመረጡትን እስከሚያስቱ ድረስ የሚደርስ የሰይጣን የማታለል ኃይል ይመጣል። ካህን ቢሆን ሰባኪ ቢሆን ዘማሪ ቢሆን በሰይጣን መታለል እንዳይታለል ራሱን መጠበቅ አለበት። ራሱን መጠበቅ። ምክንያቱም ራሳችንን የምንጠብቀው የተሸከምነው መስቀል በእኛ ላይ ስላለ፣
የሰው ልጅ በተፈጥሮ መስቀል ነው። ክርስቶስን የሚመስል ነው። ወደ ግራና ወደ ቀኝ የሚዘረጉ ሁለት እጆች አሉት። ወደ ላይ የራሱ የአናቱ ትክክል ከእግዚአብሔር ጋር የሚገናኝ ወደ ምድር መሰረት ያለው እግሮቹ የተተከሉ መስቀል አምሳያ የሆነ የሰው ልጅ የመስቀሉን ኃይልና ምልክት ተሸክሞ የሚመላለስ። ስለዚህ ምልክት የተሸከምን እኛ ለሰይጣንና ለሰራዊቱ የማንደነግጥ መሆን አለብን። ለዚህ ነው ቅዱስ ጴጥሮስን ያ የመከራ ጊዜ ሲመጣ ሲያፈገፍግ አይቶት ተመልክቶት ትክደኛለህ ሲለው በፍጹም አለ፣ ዘራፍ አለ። እኔ አልክድህም፣ እኔ አልለወጥም፣ እኔ የትም አልሄድም አለ። ሰይጣን ብዙ ጊዜ እንደ ስንዴ ሊያበጥራችሁ ፈለገ። እኔ ግን ስለናንተ ይሄንን እንዳታደርግ አደረኩታል፣ እንዳያደርግ አደረኩት። አያችሁ፣ ቅዱስ ጴጥሮስ ሊቀ ካህናት ሆኖ ለመመረጥ የሚሄድበትን መንገድ ሰይጣን ያውቃል። አንዳንዶቻችንን የሚያታልልን በዚህ ስለሚያውቅ በዚያ በእሳት ዳር በጲላጦስ ግቢ ሲያገኘው አንተም ከናዝሬቱ ከኢየሱስ ክርስቶስ ጋር ነበር ሲለው አላውቀውም አለ። አምላከ ቅዱሳን ከክህደት ይጠብቀን፣ ከመካድ ይጠብቀን። በጣም ከባዱ ነገር ይሄ ነው። በክርስትና ውስጥ የክህደት ኃይል ወደኛ ከገባ መመለሻ የለውም። ቅዱስ ጴጥሮስ በእንባ ታጥቦ ተመለሰ። ይሁዳ ግን ለመመለስ ልቦናው ደንዳና ጠንካራ ነበር። አንዳንድ ጊዜ በምድር ላይ በክህደት ጭልጥ ብለው የሚሄዱና በሞት የሚነጠቁ ሰዎች፣ የሚወሰዱ ሰዎች ይኖራሉ። እንደ ቅዱስ ጴጥሮስ በእንባ የሚመለሱ ሰዎች ይኖራሉ። በጣም ከባዱ ነገር እንደነዚህ አይነት ጠንካራ ልብ ያላቸውን መመለስ ነው። ቅዱስ ጴጥሮስም አስቀድመው የእግዚአብሔር ክብረ ብርሃን ይበራላቸው፣ በኋላ የካዱት እነዚህን መመለስ ከባድ ነው አለ። አምላከ ቅዱሳን የንስሐ እንባ ይስጠን።